ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ካፍ ዛይን በቴቤት ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጃንዋሪ 16 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥር 8 ቀን 2018 ዓመተ ምህረት ነው። የጠዋቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት በጋዛ ሰርጥ የሰላም ምክር ቤት መቋቋሙን አስታወቁ። የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት በደቡብ ሊባኖስ በወሰደው ወታደራዊ እርምጃ አንድ የሂዝቦላ አሸባሪ መደምሰሱን አስታወቀ። የአሜሪካው ፕሬዝዳንት የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ በኢራንና በሀገራቸው መካከል ያለው ችግር በዲፕሎማሲ መንገድ ይፈታል የሚል ተስፋ እንዳላቸው ገለጹ። በአሜሪካና በኢራን መካከል የተፈጠረውን ውጥረት ተከትሎ አብርሃም ሊንከን የተሰኘችው የጦር አውሮፕላን ተሸካሚ መርከብ ከሩቅ ምስራቅ ወደ መካከለኛው ምስራቅ እየተጓዘች መሆኑን የአሜሪካ መገናኛ ብዙሃን ዘገቡ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት በጋዛ ሰርጥ የሰላም ምክር ቤት መቋቋሙን አስታወቁ። ትራምፕ በራሳቸው ማህበራዊ ትስስር ገጽ ላይ ባስተላለፉት መልእክት የምክር ቤቱ አባላት ስም ዝርዝር በቅርቡ ይፋ እንደሚሆን ገልጸው ምክር ቤቱ እስካሁን ያልነበረ በጣም ውድና ታላቅ መሆኑን ጽፈዋል። ትራምፕ በጋዛ ሁለተኛው የስምምነት ምዕራፍ በይፋ መጀመሩን ገልጸው ሐማስ ቃል በገባው መሰረት የራን ግቪልን አስከሬን በአስቸኳይ ለእስራኤል በመመለስ የጦር መሳሪያ ትጥቁንም ምንም ሳይዘገይ መፍታት አለበት ብለዋል። ትራምፕ በተጨማሪም ባለፈው እንደተናገሩት ሐማስ ወይም በቀላል መንገድ ካልተስማማ ደግሞ በከባድ ሁኔታ የተጣለበትን ኃላፊነት ይወጣል፣ ይህንም ያደርጋል ብለዋል። የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት በደቡብ ሊባኖስ በወሰደው ወታደራዊ እርምጃ አንድ የሂዝቦላን አሸባሪ መደምሰሱን አስታወቀ። እርምጃው የተወሰደው አሸባሪው በደቡብ ሊባኖስ ዛውታር አልሸራኪያ በተባለው አካባቢ መኪናው ውስጥ ተቀምጦ በነበረበት ጊዜ መሆኑን ዘገባዎች ገልጸዋል። የእስራኤል መከላከያ ሰራዊት ትናንት በሊባኖስ በተለያዩ ቦታዎች በሂዝቦላ ተቋማት ላይ ጥቃት ማድረሱ ይታወቃል። ጥቃቱ ከመድረሱ በፊት ሱህሙር በተባለው ሰፈር ነዋሪዎች የመከላከያ ሰራዊቱ በአረበኛ ቋንቋ ቃል አቀባይ ኮሎኔል አቢሃይ እድሪ በአካባቢው የአሸባሪዎች መሰረተ ልማት ላይ እርምጃ እንደሚወሰድ የማስጠንቀቂያ መልእክት ያስተላለፈ ሲሆን ጥቃቱ ከደረሰ ከግማሽ ሰዓት በኋላ በሱምሁርና በአቅራቢያው በሚገኝ ቀበሌ ነዋሪዎች አካባቢውን እንዲለቁ ተጨማሪ ማስጠንቀቂያ ተሰጥቷል ተብሏል። የቅራት ጋት ከተማ ከንቲባ ክፊር ሱይሳ በህይወታቸው ላይ አደጋ ለማድረስ እየተዛተባቸው ነው በሚል የተጠናከረ ጥበቃ የሚደረግላቸው መሆኑን ፖሊስ አስታወቀ። ሱይሳ በማንኛውም እንቅስቃሴያቸው 24 ሰዓታት ሙሉ የቅርብ ጠባቂዎች ተመድበውላቸው እንደሚንቀሳቀሱ ተገልጿል። የቅራት ጋት ከንቲባ ከማዘጋጃ ቤቱ ጋር በሚሰሩ ድርጅቶች ወንበዴዎች እጃቸው እንዳይገባ ከፍተኛ ትግል እያደረገ መሆኑን ሱይሳ ገልጸዋል። በአሜሪካና በኢራን መካከል የተፈጠረውን ውጥረት ተከትሎ አብርሃም ሊንከን የተሰኘችው የጦር አውሮፕላን ተሸካሚ መርከብ ከሩቅ ምስራቅ ወደ መካከለኛው ምስራቅ እየተጓዘች መሆኑን የአሜሪካ መገናኛ ብዙሃን ዘገቡ። በመርከቧ ከተዋጊ ቡድን አባላት በተጨማሪ በርካታ የባህር ኃይልና የአየር ኃይል መሳሪያዎች የተጫኑ መሆናቸው ተገልጿል። በተጨማሪም የሚወነጨፉ ሚሳኤሎች በእስራኤልና በአካባቢው በሚገኙ የአሜሪካ የጦር ካምፖች ላይ ጉዳት እንዳያደርሱ የሚከላከሉ ጸረ ሚሳኤሎች በመርከቧ ላይ መጫናቸው በዘገባው ተገልጿል።
በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባሳለፍነው ሌሊት ባካሄደው ውይይት የአሜሪካው አምባሳደር ማይክ ዌልስ ኢራን የተፈጠረውን ውጥረት በዲፕሎማሲ አማራጭ ለመፍታት አስታውቃለች። ይሁን እንጂ በቴህራን በተግባር እየታየ ያለው ማስረጃ ግን የሚያመላክተው ሌላ አቅጣጫ ነው ብለዋል። ዌልስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተግባር ሰው መሆናቸውን ገልጸው በኢራን የተፈጠረውን የህዝብ ጭፍጨፋ ለማስቆም ሁሉንም አማራጮች ጠረጴዛ ላይ አስቀምጠዋል ብለዋል። በሌላ ዜና የአሜሪካው ፕሬዝዳንት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በኢራንና በሀገራቸው መካከል ያለው ችግር በዲፕሎማሲ መንገድ ይፈታል የሚል ተስፋ እንዳላቸው ገልጸዋል። ዊትኮፍ በፍሎሪዳ በተካሄደው የአሜሪካ እስራኤላውያን ጉባኤ ላይ ተገኝተው ባሰሙት ንግግር ከኢራን ጋር ተያይዞ 4 ወሳኝ ጉዳዮች እንዳሉ ተናግረው እነሱም የኡራኒየም ማብላላት ሂደቷ፣ የሚሳኤል ዛቻዋ፣ በኢራን የሚገኘው የኒውክሌር መሳሪያ ንጥረ ነገርና በኢራን የሚደገፉ የአሸባሪዎች ቡድን ጉዳይ ናቸው ብለዋል። ዊትኮፍ ኢራን አሁን ባለችበት አስቸጋሪ የኢኮኖሚ ሁኔታ ህዝቡን አንድ በማድረግና ችግሮቿን በዲፕሎማሲ መንገድ መፍታቱ መልካም አማራጭ ይሆናል ያሉ ሲሆን የኢራን ባለስልጣናት በጅምላ የሚካሄደውን የህዝብ ግድያ ያቆሙ መሆናቸውን ቃል እንደገቡላቸውም ገልጸዋል። ከዚህ ጋር ተያይዞ በፓኪስታን የኢራን መልእክተኛ ራዛ አሚር ሞክዳም የአሜሪካው ፕሬዝዳንት ኢራንን የማጥቃት ፍላጎት እንደሌላቸው መልእክት አስተላልፈዋል ማለታቸው ይታወሳል። ራዛ አሚር ሞክዳም እንዳለው የአሜሪካው ፕሬዝዳንት በአካባቢው የአሜሪካን ጥቅም የሚጎዱ ሁኔታዎች እንዳይፈጠሩ ሁኔታዎችን በትዕግስት ማስኬድ እንደሚያስፈልግ ኢራንን ጠይቀዋል ብለዋል። የኢራን መልእክተኛ አሜሪካ መልእክቱን ያስተላለፈችው ከትናንት ወዲያ ምሽት ትራምፕ ንግግር እያደረጉ በነበሩበት በተመሳሳይ ሰዓት መሆኑን ገልጾ በኢራን የተፈጠረው የተቃውሞ ሰልፍ በሀገሪቱ ታሪክ ከባዱና የመጀመሪያው መሆኑንም በማስታወስ የምዕራባውያን የመገናኛ ብዙኃን ሁኔታውን አባብሰውታል ሲል ወቅሶ አሁን ተቃውሞ በቁጥጥር ስር እንደዋለ ተናግሯል። ይህ በዚህ እንዳለ በኳታር የሚገኘው አልኦዲያድ በተባለው የአሜሪካ የጦር ካምፕ የነበረው የጸጥታ ስጋት መቀነሱን ሮይተርስ ትናንት 3 የተለያዩ ምንጮችን ዋቢ አድርጎ ዘግቧል። በሌላ ዜና በኢራን የህዝብ ተቃውሞ መባባስ ተጠያቂ አሜሪካና እስራኤል ናቸው ማለቷ ታውቋል። የኢራን መከላከያ ሚኒስትር አዚዝ ናሳር ዛይድ በኢራን የተነሳው የህዝብ ተቃውሞ እንዲባባስ አሜሪካና እስራኤል ከወዳጅ ሀገራት ጋር ሆነው እርዳታ የሚያደርግ አካል ያቋቋሙ ስለመሆናቸው መረጃ እንዳላቸው ገልጾ እስራኤልና አሜሪካ የኢራንን መንግስት ለሚታገል አሸባሪ አካል የጦር መሳሪያ ትጥቅና ሌሎችን እርዳታዎች ልከዋል ብሏል። በመጨረሻም የአየር ንብረት ትንበያ ዛሬ ሙቀቱ ከወቅቱ ጋር የሚመጣጠን ሲሆን በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ ይጠበቃል። ነገ ቅዳሜ በአንዳንድ ቦታዎች አልፎ አልፎ እንደሚዘንብ፣ እሁድ ቅዝቃዜው ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 13፣ በቴል አቪቭ 18፣ በሀይፋ በቤት ሻዕንና በብኤር ሸባ 17፣ በጽፋት 10፣ በኢላትና አካባቢዋ 21 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። አብራችሁን ቆዩ። ወደሚቀጥለው ዝግጅት እናልፋለን። መተላለፊያ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ማሪብ፣ ሀሬጽ፣ የዲዮታ ሀሮኖትና እስራኤል አየው። 4ቱም ጋዜጦች በአብዛኛው እንግዲህ በመጀመሪያ ገጻቸው ላይ በተመሳሳይ ርዕሰ ጉዳዮች ላይ ትኩረት አድርገዋል። ግን ያው ሁሉንም እንመለከታለን። ማሪብን ስንመለከት ማሪብ በመጀመሪያ ገጹ ላይ ከህዝብ ላይ የተወሰደ ቅድመ ግምገማ ወይም ጥናት ይፋ አድርጓል። ከምርጫው ጋር ተያይዞ አሁን ምርጫ ቢካሄድ በዚህ ሰዓት እንግዲህ ህዝብ ላይ እየተጠየቀ ሴኬር ወይም ያው ምርመራ ግምገማ የሚደረግ ጥናት ነው። በዚህ ሰዓት ምርጫ ቢካሄድ
ጠቅላይ ሚኒስትር ቢንያሚን ኔታንያሁ 26 መቀመጫዎችን ያገኛሉ ይላል። መጀመሪያ እሳቸው ነው ተቀምጠዋል። እንግዲህ ጠቅላይ ሚኒስትር ማለት እሳቸው የሚመሩት በሳቸው ስር የሚካተቱ ፓርቲዎች በክነሴቱ 26 መቀመጫዎችን ያገኛሉ። ከዛ ቀጥሎ ደግሞ ናፍታሊ ቤኔት ናቸው 22 መቀመጫዎችን እንደሚያገኙ ተቀምጧል በግራፉ በሰንጠረዡ ላይ። ከዛ ጋዲ አይዘንኩት ናቸው የጋዲ አይዘንኩት ፓርቲ ደግሞ 11 መቀመጫዎችን ያገኛል ይላል። ከዛ 10 መቀመጫዎችን የሚያገኙት ኢታማር ቤንጊቪር ናቸው ይላል። አሁንም በተመሳሳይ 10 መቀመጫዎችን የሚያገኙት ያኢር ጎላን ናቸው። ያኢር ጎላን የዲሞክራቲክ ፓርቲ ሊቀመንበር ናቸው። ከዛ ላፒድ ያኢር ላፒድ 9 መቀመጫዎችን ያገኛሉ። የሻቲድ ማለት ነው የሻቲድ ፓርቲ። ከዛ አቪግዶር ሊበርማን የእስራኤል ቤቴኑ ፓርቲ ደግሞ 8 መቀመጫዎችን ያገኛሉ ይላል። የሻሱ ፓርቲ አሬ ደሪ ደግሞ 8 እንደዚሁ። ደጌላ ቶራ 7 እያለ ይቀጥልና የአረብ ማህበረሰብን የሚወክሉ 2 ፓርቲዎችም አንዱ 5 አንዱ 4 2 ፓርቲዎች አሉ እንደሚያገኙ ተገልጿል። ስሞትሪች በጸሌል ስሞትሪች ወደ ክነሴቱ የሚያስገባ ድምጽ እንደማያገኙ ምንም ያው መቀመጫ አይኖራቸውም ይላል በዚህ ጥናት። በተመሳሳይ ቤኒ ጋንጽም እንደዚሁ ወደ ክነሴቱ የሚያስገባ ድምጽ አያገኙም የሚል ጥናታዊ ግምገማ ይፋ አድርጓል ማሪፍ በመጀመሪያ ገጹ ላይ። እንግዲህ ያው ህዝብ ላይ የወሰደው ጥናታዊ ግምገማ ነው። ከዚህ ጋር ተያይዞ በኢራንና በአሜሪካ መካከል ስለተፈጠረው ውጥረት ነው ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ይህን ርዕሰ ጉዳይ ትኩረት ሰጥቶበታል ማሪፍ። በአሜሪካና በኢራን መካከል እንግዲህ በኢራን የተፈጠረውን የህዝብ ተቃውሞ ምክንያት በማድረግ ያን ተከትሎ የኢራን የጸጥታ ጥበቃ ኃይሎች ለተቃውሞ ሰልፍ የወጣውን ህዝብ በግፍ ጨፍጭፈዋል የሚሉ ዘገባዎች በተከታታይ እየወጡ ናቸው። በጣም በርካታ ቁጥር ያለው ተቃዋሚ ህዝብ በሀገሪቱ ጸጥታ ጥበቃ አማካኝነት በቀጥታ ተኩስ በመክፈት እንደተገደለና በሺዎች የሚቆጠሩ ደግሞ እስር በስርዓት እንደሚገኙ ነው የሚዘገበው። አሜሪካ የኢራን መንግስት ይህን እርምጃውን ካላቆመ ወታደራዊ እርምጃ እስከመውሰድ ድረስ ጣልቃ ገባለሁ በማለት የተለያዩ ማዕቀቦችንም መጣሏ ይታወሳል። አሜሪካ በኢራን ላይ ከኢራን ጋር የንግድ ግንኙነት ያላቸው ሀገራት ከአሜሪካ ጋር በሚያደርጉት የንግድ ግንኙነት እስከ 25% ግብር እንደሚጣል የአሜሪካው ፕሬዝዳንት አስታውቀዋል ከ2 ቀናት በፊት። ከዛ ባለፈ ደግሞ ወታደራዊ እርምጃ እስከመውሰድ ድረስ ነው። በቀጥታ ያው እየዛቱ ናቸው በኢራን ላይ በኢራን አስተዳደር ላይ ወታደራዊ እርምጃ ወስዳለሁ እያሉ ናቸው ትራምፕ። ይህ ጉዳይ እንግዲህ ትናንት ሁኔታ የሚያረጋጋ የተለያዩ ዘገባዎች ቢወጡም ግን በኢራን ያለው ተጨባጭ ሁኔታ አሁንም የኢራን መንግስት ተቃዋሚ ህዝብ ለተቃዋሚ የወጣውን ህዝብ በኃይል በቁጥጥር ስር መዋልና በተለይ ደግሞ በኃይል ያላግባብ በግፍ መጨፍጨፍ አቁም ያለሁ የሚል ቃል እንደገባ እንግዲህ በኢራን መሪዎች አማካኝነት ለአሜሪካው ፕሬዝዳንት በኢራን ላይ የተወሰደ ያለው የህዝብ ጭፍጨፋ አቁሟል የሚል መልእክት እንደደረሳቸው ዘገባዎች ተመልክተዋል። የአሜሪካው ፕሬዝዳንትም ሁሉን አማራጭ ጠረጴዛ ላይ እንዳስቀመጡ በሰላም ለመፍታት ከሆነ በውይይት በዲፕሎማሲ መንገድ በዚህም እንደሚሄዱ ካልሆነ ግን ያው የኃይል ወታደራዊ አማራጭም እንደሚጠቀሙ ገልጸዋል። ይሁን እንጂ ትናንት ሁኔታዎች የሚያረጋጉ ዘገባዎች ቢወጡም በኢራን ያለው ተጨባጭ ሁኔታ ግን አሁንም እንደቀጠለ ነው የሚሉ መረጃዎች ደግሞ እንግዲህ በአንጻሩ በሌላ በተቃራኒ እየወጡ ነው ያሉትና ውጥረቱ እንደተባባሰ ነው ይላል ዘገባው። በአሜሪካና በኢራን መካከል ያለው ውጥረት እንደተባባሰ ነው። ሊያረጋጉ የሚችሉ ዘገባዎች ቢወጡም ግን ያለው እውነት መሬት ላይ ያለው ተጨባጭ ሁኔታ ከዛ የተለየ ነውና ውጥረቱ አሁንም አለ። አሜሪካ ወታደራዊ አማራጩን አልተወችውም ያው ልትወስድ ትችላለች የሚል ዘገባ ማሪቭ አቅርቧል። ይህን ዘገባ ሌሎች ጋዜጦችም በሰፊው ትኩረት የሰጡበት ርዕሰ ጉዳይ ነው። ትራምፕ እንግዲህ ሁሉም አማራጮች ጠረጴዛ ላይ አሉ ብለዋል። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካ በኢራን ላይ የምትወስደውን ወታደራዊ እርምጃ እንድታዘገየው ጥያቄ አቅርበዋል የሚል ዘገባ አለ። ያው ሌሎች ጋዜጦች ላይም በተመሳሳይ ጉዳይ ቀርበዋል። እስራኤል ወይም ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካን
ጥቃቱ እንዲዘገይ በኢራን ላይ የሚወሰደው ወታደራዊ እርምጃ እንዲዘገይ የሚል ጥያቄ አቅርበዋል። እንዲሁም ከዚህ ጋር ተያይዞ ሌሎች የአረብ ሀገራትም ተመሳሳይ ሀሳብ ያቀረቡ መሆናቸውን ዘገባዎች ተመልክተዋል። በሌሎች ጋዜጦች የቀረበ ርዕሰ ጉዳይ ነው፣ ስንደርስ እንመለከተዋለን። ሌላው ርዕሰ ጉዳይ ማሪብ ላይ የቀረበው በጋዛ ሰርጥ እስካሁን ድረስ እንግዲህ ያልተመለሰውን የእስራኤል ፖሊስ የኢራን ጊዩሊን አስከሬን ለመመለስ የፍልስጤማውያን ድርጅቶች ሐማስና እስላም ጅሃድ ሌሎችም ፍለጋውን እንደገና አድሰዋል ይላል። አስከሬኑን ለማግኘት የሚደረገውን ፍለጋ አድሰዋል። እንደሚገመተው የራቭ ጊዩሊ አስከሬን በእስላም ጅሃድ እጅ ተይዞ ይሆናል የሚል ግምት አለ። በጋዛ ሰርጥ እንግዲህ አስከሬኑ ፍለጋ ቀጥሏል። አስከሬኑን እንደገና ወደ እስራኤል ለማስረከብ በአሜሪካ በኩልም ይህ ትዕዛዝ ለሐማስ ተላልፏል። ሐማስም የጦር መሳሪያ ትጥቁ ጥያቄ ውስጥ ያለ ጉዳይ ነው፣ ግን አስተዳደሩን ለሌላ አካል ለማስረከብ ዝግጁ መሆኑን አስታውቋል። አስተዳደሩን ሐማስ ግን የጦር መሳሪያ ትጥቁን አይደለም ይላል። ማሪብ ባቀረበው ዘገባ እንግዲህ ሐማስ አስተዳደሩን ለመልቀቅ ወይም ለሚመለከተው አካል ለሚቋቋመው ሌላ አስተዳደር ለማስተላለፍ ዝግጁ ቢሆንም የጦር መሳሪያ ትጥቁን የመፍታቱን ሁኔታ ግን በዚህ ጉዳይ ዝግጁ እንዳልሆነና ፈቃደኛ እንዳልሆነ ነው ዘገባው የሚመለከተው ማሪብ ላይ የቀረበው ዘገባ። ሌላው ትናንት በደቡብ እስራኤል አካባቢ የመሬት መንቀጥቀጥ ርዕደ መሬት ተከስቶ እንደነበረ ተገልጿል። 4.2 ሶላር ሬክታር የተለካ ርዕደ መሬት ወይም የመሬት መንቀጥቀጥ ተከስቷል ይላል። ከባድ ነው እንግዲህ 4.2 ቁጥሩ ቀላል አይደለም። እንግዲህ በእስራኤል ዙሪያ ካለው የዓለማችን ተጨባጭ ሁኔታ አንጻር የዘርፉ ባለሙያዎች የመሬት መንቀጥቀጥ ሊከሰት ይችላል የሚል ግምት እንዳላቸው እንግዲህ ቀደም ባሉት ዓመታት ጀምሮ ነው። እስካሁን ድረስ እንዲህ አይነት ግምት አለ። ትናንት በደቡብ እስራኤል ይህ የመሬት መንቀጥቀጥ ተከስቷል የሚል ዘገባ ያቀርቧል። ማሪፍ በጋዜጣው የውስጥ ገጽ በሰፊው ገጽ 8 ላይ ተመልክቶታል ይሄን ጉዳይ። ሌላው የኑሮ ውድነት ነው። በእስራኤል የኑሮ ውድነት በተለይ ደግሞ የቤት ዋጋ እንደገና ዋጋው ጨምሯል። የቤት መሸጫ ዋጋው እንደገና ቀንሶ ነበር የተወሰነ፣ አሁን እንደገና ተመልሷል፣ ጨምሯል የሚል ርዕሰ ጉዳይ አቅርቧል። ወደ ሚቀጥለው ጋዜጣ ስናልፍ ወደ ሀሬጽ ስናልፍን በተመሳሳይ ምንም እንኳን የተለያዩ ዘገባዎች በኢራን ያለው ሁኔታ እንደተረጋጋ የሚያሳዩ ዘገባዎች ቢወጡም ግን አሜሪካ አሁንም በኢራን ላይ ወታደራዊ እርምጃ የመውሰድ ሀሳቧን አልተወችም፣ እያሰበችበት ነው፣ ውጥረቱም እንደቀጠለ ነው የሚል ዘገባ አለ። ከዋይት ሀውስ ቤተ መንግስት የተለያዩ አማራጮች ጠረጴዛ ላይ እንደቀረቡ ግልጽ የሆነ መልእክት ተላልፏል ለኢራን። ኢራን በዲፕሎማሲ መንገድ ለመፍታት ዝግጁ ከሆነች ችግሩን በአሜሪካ በኩል እንደሚቀበሉት፣ ካልሆነ ግን ወታደራዊ እርምጃ መውሰዱ የማይቀር አማራጭ መሆኑን ዶናልድ ትራምፕ በግልጽ አስቀምጠዋል። እዚህ ጋር ተያይዞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን የሚወሰደውን ጥቃት አሜሪካ እንድታዘገየው ጠይቀዋል የሚለው ዘገባ ሀሬጽን በሰፊ የተመለከተው ርዕሰ ጉዳይ ነው። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በምርጫው የሚጠበቀውን ያህል ድምጽ ላያገኙ ይችላሉ፣ በምርጫው እንደሚጠበቀው አይደለም፣ ሊሸነፉ ይችላሉ፣ ግን ወንበራቸውን ለመልቀቅ ዝግጁ አይደሉም፣ ወንበራቸውን አይለቁም የሚል ዘገባ አቅርቧል። ሀሬጽ ገጽ 6 ላይ በውስጥ ገጹ በሰፊው ዘግቦታል ይህን ርዕሰ ጉዳይ። ሌላው እንግዲህ ሰሞኑን አይደለም እንግዲህ ለበርካታ ወራት የዘለቀ ጉዳይ ነው ካታርጌት የሚለው የምርመራ አወዛጋቢ የምርመራ ሂደት። ከዚህ ጋር ተያይዞ የጠቅላይ ሚኒስትሩ ቢሮ ኃላፊ ጻሂ ብራቨርማን ምርመራ ተካሂዶባቸዋል። ባለፈው ሳምንት ለጻሂ ብራቨርማን የራሳቸው የህግ ጠበቃ አላቸው። ነገር ግን የጠቅላይ ሚኒስትር ቢንያሚን ኔታንያሁ የህግ ጠበቃ አሚት ሀዳድ እያገዟቸው ነው። እንደውም ምርመራው ከመጀመሩ በፊት ጀምሮ ነው የሚያማክሯቸው፣ አሁንም እያገዟቸው ነው የሚል ዘገባ አቅርቧል ሀሬጽ። ሌላው ለሻባክ የሀገር ውስጥ መረጃ እና ደህንነት ድርጅት ምክትል ተሹሟል። የሻባክ ምክትል ከዚህ በፊት በጠቅላይ ሚኒስትሩ ቢሮ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ተጠሪ ሆነው ሰርተዋል። አሁን ደግሞ የምርመራውን ሂደት በጠቅላይ ሚኒስትር ቢሮ ስር ያለውን የምርመራ ሂደት የሚቆጣጠር
ሆኖ እንግዲህ ያው ይመለከተዋል የተሰጠው ስልጣንና ከዚህ በፊት ለጠቅላይ ሚኒስትሩ ተጠሪ ሆኖ ሰርቶ አሁን ደግሞ በጠቅላይ ሚኒስትሩ ቢሮ ስር ያለውን የምርመራ ሂደት የሚከታተል ሆኗል። እንግዲህ ያው ኃላፊነቱ ይጣጣማል ወይ ነው የዘገባው ዋና አላማ ርዕስ። ይህም እንደዚሁ ሀሬጽ በውስጥ ገጹ ሰፊ ቦታ ሰጥቶ ያቀረበው ዘገባው ነው። በጋዛ ሰርጥ ይላል ሌላ ርዕሰ ጉዳይ። በጋዛ ሰርጥ የሳተላይት ምስሎች እንደሚያሳዩት የእስራኤል መከላከያ ሰራዊት ካባጻሆ ወይም ቢጫ መስመር ተብሎ የተከለለውን መከላከያ ሰራዊቱ የሚቀመጥበትን አካባቢ መስመሩን አንስቶታል ይላል መከላከያ ሰራዊቱ። መስመሩን አንቀሳቅሶታል። አሁን መከላከያ ሰራዊቱ ያለበት ክልል ሰፍቷል፣ ትልቅ ነው ከነበረው ሰፋ ብሏል የሚል ዘገባ አቅርቧል። ሌላው ኦነራ የተባለው የተባበሩት መንግስታት ድርጅት ቅርንጫፍ ለፍልስጤማውያን እርዳታ የሚያደርገው ቅርንጫፍ እንግዲህ ኦነራ ከሐማስ ጋር ሰፊ የሆነ ትብብርና የሐማስ አባላት በውስጡ ተሰግስገው ገብተው ይሰሩበት የነበረ ድርጅት እንደሆነ ከጥቅምት 7ቱ ጥቃት በኋላ የተለያዩ ተጨባጭ መረጃዎች ቀርበዋል። ኦነራ ጽህፈት ቤቱ ለፍልስጤማውያን ለጋዛ ፍልስጤማውያን በተለይ እርዳታ ማቅረብ ብቻ ሳይሆን ያው የሐማስ ተባባሪ ሐማስ ጠልቆ ወደ ድርጅቱ እንደገባ መረጃዎች በይፋ ቀርበዋል። አከራካሪ ጉዳይ ነው። እንግዲህ ይህን ተከትሎ ኦነራን ለመታገል ኦነራ ጋር ባለው ትግል ምክንያት በኢየሩሳሌም በተለይ በጥንቱ ከተማ ኦልድ ሲቲ ኢራቲካ አካባቢ የሚገኙ የሕክምና ተቋማትና ሙያዊ ስልጠና የሚሰጡ ተቋማት ይዘጋሉ የሚል ከባድ ስጋት አለ ይላል። በኢራቲካ የሚገኝ አንድ የሕክምና ተቋም ለአንድ ወር ያህል እንዲዘጋ ተወስኗል። ግን እንደገና ይከፈታል የሚል ተስፋ ብዙም የለም። ላይከፈት ይችላል የሚል ከባድ ስጋት አለና ኡንራን እንግዲህ ለመታገል ከሐማስ ጋር ተያይዞ ባለው ስራው ወይም እንቅስቃሴው ኡንራ ላይ የሚደረገው ትግል የሕክምና ተቋማትና ሙያዊ ብቃት ገዛ የሚሰጡ ተቋማቱም ይዘጋሉ የሚል ከባድ ስጋት ፈጥሯል የሚል ዘገባ አቅርቧል ሀሬጽ። ሌላው በሰሜን እስራኤል በገሊላ አካባቢ ጎብኚዎች ይመጣሉ የሚል ታላቅ ተስፋ እንዳላቸው ነዋሪዎች በዛ አካባቢ ጎብኚዎች ይመጣሉ፣ በሄርሞን አካባቢም የበረዶ ቁልል ይከመራልና ጎብኚዎች ይመጣሉ በሚል ተስፋ እየተጠባበቁ ነው የሚል ዘገባ አቅርቧል ሀሬጽ። ወደ የዲዮታ ሀሮኖት ስናልፍ የዲዮታ ሀሮኖት በመጀመሪያ ገጹ ላይ በኢራንና በአሜሪካ መካከል ስላለው ውጥረት ነው እንደ ሌሎች ጋዜጦች ሁሉ እንግዲህ ትኩረት የሰጠው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካ በኢራን ላይ የምትወስደውን ወታደራዊ እርምጃ እንድታዘገየው ጠይቀዋል ይላል። እንግዲህ የዲዮታ ሀሮኖትም እንደ ሌሎች ጋዜጦች እንዲዘገይ ጠይቀዋል። ይህን ሀሳብ ተከትለው ሌሎች የአረብ ሀገራትም ይህን ሀሳብ የሚደግፉ የአረብ ሀገራት አሉ። በኢራን ላይ የሚወሰደው እርምጃ እንዲዘገይ ይላል። እንግዲህ በኢራንና በአሜሪካ መካከል የተፈጠረው ውጥረት ትናንት ውጥረቱ እንዲረግብ የሚያደርጉ የተለያዩ ዘገባዎች ቢወጡም ግን በአሜሪካ በኩል አሁንም ወታደራዊ አማራጭ ለመውሰድ ዝግጅቱ እንደቀጠለ ነው ያለው። እንዳውም የአሜሪካ የጦር አውሮፕላኖችን የጫነች ታላቅ መርከብ ወደ አካባቢው እየተጓዘች እንደሆነ ዘገባዎች እየተመለከቱ ነው። ምንም እንኳን ሊያረጋጉ የሚችሉ ዘገባዎች ቢወጡም ደግሞ በሌላ በኩል ደግሞ አሜሪካ አሁንም ዝግጅቷን እንደቀጠለች መሆኑ ተገልጿል። ትናንት ለአሜሪካው ፕሬዚዳንት ከኢራን ባለስልጣናት በኩል በኢራን ያለው እንቅስቃሴ በህዝብ ላይ በጅምላ የሚወሰደው የግድያ እርምጃ ያቆማል የሚል መልእክት ቢደርሳቸውና ይሄ ዜና ያው ጥሩ ብስራት ቢሆንም ግን ደግሞ ያለው ተጨባጭ ሁኔታ ይሄን የሚያመላክት አይደለም። የኢራን መንግስት ሰርዟል። እንግዲህ በሰልፈኛው ላይ የኃይል እርምጃ እንዲወሰድ የሚለውን ትዕዛዝ ሰርዟል። ግድያው አቁሟል የሚል መልእክት ነው እንግዲህ ከኢራን ባለስልጣናት በኩል ወደ አሜሪካ ባለስልጣናት የወጣው። ይሁን እንጂ ያለው ተጨባጭ ሁኔታ ደግሞ ይሄ እንዳልሆነ የሚያመላክቱ ዘገባዎች መኖራቸውና በአሜሪካ በኩል ያለው ወታደራዊ እንቅስቃሴ እንደቀጠለ መሆኑ ነው። ያው ወታደራዊ እርምጃ ለመውሰድ ያለው እንቅስቃሴ እንደቀጠለ መሆኑ ነው የሚነገረው። የአረብ ሀገራት እንደሚሉት የአሜሪካው ፕሬዚዳንት እንግዲህ ትናንት ከኢራን የወጣውን ዘገባ ተከትሎ በህዝብ ላይ የሚወሰደው የጅምላ ጭፍጨፋ ቆሟል የሚለውን ዘገባ ተከትሎ ዶናልድ ትራምፕ ለኢራን መንግስት እድል ለመስጠት ፈልገዋል። የኒውዮርክ ታይምስ ነው ይህን ዘገባ ያቀረበው። ተጨማሪ እድል ሁኔታው ምናልባት በዲፕሎማሲያዊ መንገድ ይፈታ የሚል እድል መስጠት አስበዋል። እንዲሰጥ የተለያዩ አማራጮችን አቅርበዋል። ግን
አሁንም ወታደራዊ እርምጃው አይቀርም ከቀጠለ በዚህ የሚል ዘገባ አቅርቧል። ምክንያቱም በኢራን ያለው ሁኔታ እውነት ነው ተጨባጭ ነው ወይስ ለማስመሰል ነው የሚል ሀሳብ እንዳስነሳ ነው የሚገለጸው። እናም የሁሉ ለማረጋጋት ታስቦ እንጂ ሆን ተብሎ የተነገረ እንጂ በኢራን ያለው የኃይል እርምጃ የኃይል እንቅስቃሴ በጅምላ ህዝብ መጨፍጨፉ አልቆመም። በአሜሪካ በኩልም ሁኔታውን በጥርጣሬ እያየችና እየተከታተለችው ነው ይላል። ሌላው ዶናልድ ትራምፕ ያሉት ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ይላል እንግዲህ ዘገባዎች ጋዜጦች ላይ በቀረበው ዘገባ አሜሪካ በኢራን ላይ ጥቃት ከወሰደች እስራኤል እንግዲህ ዋጋ ለመክፈል ትዘጋጅ ይላል። ምክንያቱም ቀጥታ ኢራን ወደ እስራኤል ሚሳኤሏን ልታነጣጥር ስለምትችል እስራኤል ዋጋ ለመክፈል ትዘጋጅ ብለዋል ይላል። እስራኤል አየም ላይ ነው የቀረበ ይሄ ዘገባ። በተመሳሳዩ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካ የምትወስደው ጥቃት በእስራኤል ወታደራዊ ጥቃት እንዲዘገይ ጠይቀዋል ይላል። እስራኤል አየምም ዶናልድ ትራምፕ ግን ለናታንያሁ ባስተላለፉት መልእክት አሜሪካ ኢራን ላይ ወታደራዊ እርምጃ ከወሰደች እስራኤል ዋጋ ለመክፈል ትዘጋጅ የሚል መልእክት አስተላልፈዋል። በአንድ በኩል እንደተባለው እንግዲህ ዶናልድ ትራምፕ የተለያዩ ማዕቀቦችን እየጣሉ ነው በኢራን ላይ። በዚህ የሚቆም ከሆነ ግን አሁንም ወታደራዊ አማራጩ እንደቀጠለ መሆኑን የሚገልጹ ዘገባዎች ቀርበዋል ይላል። እስራኤል አየም እንደተመለከተው ደግሞ የጥምር መንግስቱ ያው በርካታ ድምጽ ያገኛል በምርጫው የሚል ዘገባ አለ። አሁን ጥምር መንግስት ላይ ባለው ጋንጽና ስሞትሪች ግን በጸሌል ስሞትሪች የጽዮኑ ታዳዲት ፓርቲ ሊቀመንበርና ቤኒ ጋንጽ የካሁላባን ሊቀመንበር እነሱ ከክነሴቱ ውጭ ሆናሉ፣ በቂ ወደ ክነሴቱ የሚያስገባ በቂ ድምጽ አያገኙም የሚል ዘገባ አቅርቧል። ሀሬጽም እንግዲህ እንደ መጀመሪያው ጋዜጣ ማለት ነው ሀሬጽም ባካሄደው ጥናታዊ ግምገማ ሁለቱ ፓርቲዎች ወደ ክነሴት አይገቡም የሚል ዘገባ አቅርቧል። ሌላው እንግዲህ የተለያዩ ጸሐፊዎች እንደዘገቡት በእስራኤል አየም ላይ የኢራን ጉዳይ ኢራን በውስጥ ጉዳዩ ምክንያት ብትዳከም ይሻላል፣ ዝም ብሎ ማየት ነው የውስጥ ጉዳዩ እንዲያዳክማት ሁኔታውን ዝም ብሎ ማየት ነው የኢራን አስተዳደር ይህ ነው ሊያዳክመው የሚችል ይላል። ሌላው ጸሐፊ ደግሞ በኢራን ላይ ወታደራዊ እርምጃ ቢወሰድም የኢራን አስተዳደር ሊጥለው አይችልም፣ አይጥለውም ወታደራዊ እርምጃው የሚል ዘገባ አቅርቧል። እንግዲህ ጋዜጦች በዛሬ እትማቸው ከሞላ ጎደል ለአንባቢያን ያቀረባቸው ርዕሰ ጉዳዮች እንግዲህ እኛ ይሆናሉ ብለን የመረጥናቸው ከሞላ ጎደል ይህን ይመስላሉ። አድማጮቻችን በኢራን እና በአሜሪካ ዙሪያ ያለው ሁኔታ እንግዲህ ሊያረጋጉ የሚመስሉ ዘገባዎች የወጡ ቢሆንም እንደገና ደግሞ ውጥረቱ እንደተባባሰ የሚያመላክቱ ዘገባዎችም እየወጡ ናቸው። በዜና እንደተመለከት ነው አብርሃም ሊንከን እየተሰኘችው የአሜሪካ የጦር አውሮፕላን የጦር መሳሪያዎችን የጦር መርከብ ጫኝ መርከብ የጦር መርከቦችንም ትጭናለች የጦር አውሮፕላኖችን ግዙፍ መርከብ ወደ መካከለኛው ምስራቅ እየተጓዘች እንደሆነ ዘገባዎች ያመላክታሉ። እንግዲህ ምን ማለት ነው? አሜሪካ ወደ መካከለኛው ምስራቅ ካንቀሳቀሰች እነዚህን ግዙፍ መርከቦች ውጥረቱ እንደተባባሰ የሚሆኑ መሆኑን የሚያሳዩ ዘገባዎች እየወጡ ነው። እንግዲህ ስርጭታችን ይህን ይመስላል። የተከበራችሁ አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። ለስርጭቱ መሳካት ለተባበረኝ የቴክኒክ ባለሙያ ለሮኔ እንዳሃን ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። ቀን 1 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ጊዜ እንዲሆን ከልብ እንመኛለን። መልካም ቀን።